እንዴት ሰለምሽ በ9 ዓመትሽ? እኔ ሰለምኩት ቸርች ላይ ምናምን ነገር እናቴ ጴንጤ ናት። ቸርች ላይ ምናምን ነገር እንዲ ጥያቄ ምናምን ስታነሺ በቃ እቺ ልጅ በቃ የሆነ አዛብ ተጠግቷታል ምናምን ነው የሚባለው። ከዛ እንደዛ ሆኖ ማዘር ደግሞ እንዳጋጣሚ ሆኖ መስጊድ ስራ ገባች። በጣም ነበር የምጠላው ለኔ የሂዳያ ሰበብ ሆና ነው እንጂ መስጊድ ምናምን ሙስሊም በጣም ነው የምጠላው የነበረው። ከዛ መስጊድ መስራት ጀመረች፣ እኔም መሄድ ጀመርኩ ምናምን። ከዛን የቁል ሁላድን ትርጉም ሰማሁ። አንቺ የምትሄጂበት ሰዓት እናትሽን ለማገዝ ነው አንቺ የምትሄጂው ወይስ? አይደለም ዝም ብዬ ከሷ ጋር ሄድ ነበር ምናምን። ከዛን የቁል ሁላድን ትርጉም ሰማሁ ምናምን፣ መጠየቅ ጀመርኩ በሴቶች በኩል። ከዛን በቃ እነሱም እስልምና ላይ የሆነ ጠይቀሽ ሁሉም ነገር ይመለስልሻል። እዛ ጋር ግን ስትሄጂ በቃ እቺ ልጅ የሆነ አዛብ ተጠግቷታል ምናምን፣ በቃ እቺ ልጅ የሆነ ልትበላሽ ነው የምትባየው። ምን ነበር የምትጠይቂው በዛ እድሜሽ ግን? እኔ ከራሴ አንዳችም ላደርግ አልችልም፣ እንደሰማው ፈርዳለሁ፣ ፍርዴም ቅና ይላከኝን ፍቃድ እንጂ እኔ ከራሴ አልሻም ይላል። እሺ እንዴት ነው ይሄ ነገር እንዴት ነው ስላቸው፣ አንቺ ህፃን ነሽ ደግሞ ማን ነው እንደዚህ ብጠይቂ ያለሽ? የሆነ አዛብማ ተጠግቶሻል ነው የሚሉት። ምንም የሆነ ምክንያት ነው እንጂ እንትን የሚሉት መልስ አይመልሱልሽ። እስልምና ላይ ግን ስመጪ ሁሉንም የጠየቅሽውን በሙሉ ይመለስልሻል። ስለዚህ ይሄ ጥያቄ አይምሮሽ ላይ ነበረ። የሚመለስልሽ መልስ ደግሞ እንዳንቺ ልጅ ብትሆኝም ልጅ ነሽ መባልሽን ግን አትቀበዩም ነበር። በሰዓቱ የሱረቱል ኢኽላስን ትርጉም ሰማሽ እዛው ቁጭ ባልሽበት ሲነገር ምን ተሰማሽ ልብሽ ላይ? ከዛ የሆነ ይሄ የማታውቂው ስሜት አለ አይደል? እንጃ ይሄ ለመግለጽ የሚከብድ ስሜት። ያ ስሜት ነው እንጃ የኔ በቃል ምናምን ትናገር ይሄ ልትናገር የምትችይ ስሜት አይደለም። የሆነ ሰላም አለው። ምን ገባሽ ግን በ9 ዓመትሽ የሱረቱል ኢኽላስ ትርጉም ሲነገርሽ? ላንቺ አለም የተነገረሽ በርግጥ ሲነገር ሰማሽ? ትኩረትሽ እንዲስብ ያደረገው የትኛው ሐሳብ ነበር ከዛ ትርጉም ውስጥ? አላህ አይወልድም አይወለድም የሚለው ነገር። ከዛን እዛ ጋር ያለው ነገርና እዚህ ጋር ያለው ነገር የሆነ ተጋጭ አለ አይደል? እዚህ ጋር አይወልድም አይወለድም እያለ እዛ ጋር ደግሞ ያለው አብ ወልድ መንፈስ ቅዱስ ይላል። ለምትጠይቂው ጥያቄ መልስ አይመለስልሽም። በቃ የሆነ አዛብ ተጠግቷታል ነው የሚባለው እዛ ጋር ስትሄጂ። እዚህ ጋር ግን ስትመጪ አንቺ ክርስቲያንም ሆኚ ሙስሊምም ሆኚ ምንም ሆኚ ይመለስልሻል ጥያቄሽ። በዛ እንደዛ ነው ይሰለም። ስለዚህ አላህ አይወልድም አይወለድም የሚለው ሳበሽና ሙሉን በደንብ አዳመጥሽ? አዳምጠሽ ዝም ብለሽ በቃ ደስ አለሽ ወደ ቤት ሄድሽ ወይስ ምን ማለት ነው ብለሽ ድጋሚ መጠየቅ ፈለግሽ? ምንድነው የዛን ቀን ያደረግሽው ነገር ንገሪኝ። የዛን ቀን ያደረኩት ጠየቅኩኝ። ወዲያ ነበር የጠየቅኩት። ማንን ጠየቅሽ? እዛው መስጊድ ውስጥ እንትን ያለች ነበርችና እሷ ቤት ሄዳ ነበር። ቤት ሄጄ ጠየቅኳት። ከዛን ስጠይቃት አብራራችልኝ በደንብ ምናምን። ከዛን በቃ እኔ ሻሃዳ መያዝ ፈልጋለሁ አልኳት። የዛኑ ቀን? አዎ። ከዛን እሷም እሺ ምናምን አለችኝ። ሻወር ወሰድኩ ምናምን በቃ ሻሃዳ ሲያዘችኝ በቃ ከዛን ሻሃዳ ያዝኩ ምናምን በቃ ከዛን ድብቅ ሆነ። ማዘርም አታውቅም ነበር። በዛ ቀጠል ሳትናገሪ ማለት ነው። ሻሃዳውን ስትይዢ እንዴት ነበር ስሜቱ የነበረው? የሻሃዳ ስሜት በጣም ይለያል። የሆነ ከሁሉም በላይ የሆነ አንቺ ብቻ እዚህ ዓለም ውስጥ ያለሽ እስኪመስልሽ ድረስ ነው የምትደሰችው። የሆነ በጣም ሰላም አለው። በጣም ደስ የሚል ነገር ብቻ በጣም የሆነ ተናግረሽ እንትን ማትይው ነገር። ከዛን ያው እንዴት እንደሚሰገድ ምናምን አሳየችኝ ምናምን። ከዛን ሰገድን ኢሻ ምናምን በቃ አንዳንድ ነገሮችን እንትን አለችኝ። ከዛ እኔም ወደ ቤት ሄድኩ። አዳር እንዴት ነበር? አልተኛም ነበር፣ ቁጭ ብዬ ነበር ያደርኩት። ምን አስቀመጠሽ? የሆነ ደስታው ምናምን አለ አይደል? ልተኛ ራሱ ብትያትዘኝ በጣም ደስ የሚል ሌሊት ነበር የዛኔ ራሱ። በ9 ዓመት ሻሃዳ ተይዞ የአላህን አንድነት እንደማይወለድ አምኖ ሰልሞ ምናምን ትንሽ ራቅ ይላል አይደል ከእድሜሽ ጋር? እኔ ራሱ ነው ይገርመኛል። እንዴት ነው እንትን ያልኩት ምናምን እላለሁ። ግን ያው አላህ ሲፈቅድ አይደል? በትክክል። እናትሽ አልተናገርሽም? ደበቅሽ ነው? አልነገርኳትም። ምን ያህል ጊዜ ደብቀሽ ቆየሽ? 2 ዓመት ሳይታወቅብሽ?